ለምንድን ነው ባባው ማሰር ታካብጃለሽ እንደውም ይኸውልሽ ትችዋለሁ እዚህ ጋር ነው መሰለኝ ነይ ወይ ገና ከመምለጥ ራስ እንዴት አደጋ ላይ ትጥላለህ አዎ እንደዚህ ያዋጣል ሩታይ የወንዶች ጉዳይ ነው አንቺ ጣልቃት ትግቢ አረ አንቺ መች ፊት ሰጠሽውና ነው ከፈለገ ራሱ ይመጣል ያንተ አለበቃ ብሎ ጭራሽ ከመጥተነ ያዘ ልክ ጫጩታ እንዳጣሽ ዶሮ በየቀኑ ማሽካካት አንተ ኪንጎ እኮ ባይደርስልኝ ኖሮ እኔም እንደ ኪንጎ አፍኖ ሊያሰቃየኝ ነበር ለእርሶ መናገሩ የባሰ እንጂ ጥሩ ነገር አልመሰለኝም ነበር የጌታ ልጅ ማለትማ አባቱ በጣም የታወቀ ሀብታም ነው ይሄን ያልተናንቀና ይሄ ውሻ እዚህ ጠብቂ እገል እንዴት ጠፍቶ ይመጣ ሰው እንደዚህ ግድ የለሽ ሆነ ለምንድን ነው እሱን በዚህ ልክ ልትጎጂ የፈለግሽው ተውሻ ምን አባ ፈልገህ ያጠገብ ወንድሜ ወዴት ነው አባዬ ጋር እሄዳለሁ ምን ቀለድሽ በጣም አሪፍ የምርህን ነው ምን በቃ አልታገባት ነው አዎ ፍቅር ያበደ ነው በተለይ ደግሞ ባዘፈ ተሳስተ እንኳን ሁለተኛ እህት ያጠገብናል እሺ አዴን ቆንጆ ሰርግ ደግሽ ያገባታል በቃ ዴቭ በቃ ይበቃል ምን ይሆንሽ ነው ፍቅር ሁላችሁንም እጣላችኋለሁ ሮማኔ ደህና ነች አንድ ቤት እየኖራችሁ አትገናኙ እንዴ እንዳትንቀሳቀስ እንዳትዞር አጠበይ ደህና ነሽ አይደል? ቆይ እንዴት መጣህ? ስልክሽ እኔ ጋር ነበር። ቆይ እንዴት መጣ? ታስሯል ነበር እንዴ? ምን አባቱ ቅለት አለው? አምልጦ ይሆናል። ያማል እንዴ? ለምን ድብና ይሉ አታም እንዴ ሳረገኝ እንደነበር አሁን ከዚህ እንዴ ይሄ ፍቅር ሌላ የምትፈልጊው ነገር አለ? የሚጠጣው እንጂ እኮ ይሄን አላልኩሽ እንዴ ፍቅር ንጹህ እኮ ነው ያመጣውልሽ። ደግሞ መች ጠጣሹ? እያየሁት አይደል እንዴ? ቆይ ስራሽ ለምንድን ነው ባባው ማሰር እንዴ ፍቅር ምን እያደረግሽ ነው ፍቅር ወይ ማዬ ምን እያደረግሽ ነው ምን ለማድረግ እየሞከርሽ ነው ምን አደረኩ? የሚጠጣው አምጪልኝ ስላት ቆሻሻው አመጣችልኝ ፊቷ ላይ ደፋሁት። በዚህ ልክ ሆነሻል አንቺ እማዬ ለሮማን ብለሽ ነው እኔን በጥፊ መታሽ? ገና ምን አይተሽ አርፈሽ የምትኖር ከሆነ አርፈሽ ኖር። አይ ካልሽ ግን አያትሽ ጋር ነው የምልክሽ። በአሁኑ በጣም ነው የተማረርኩብሽ። ይቅርታ ትዬ። አንቺ ምን አጠፋሽ ልጅ? ፍቅር ሮማንን ይቅርታ ጠይቃት። አልጠይቅም እማዬ። ፍቅር ትዕግስቴን አታስጨርሽኝ። አሁን ተነሽ ይቅርታ ጠይቃት። ይቅርታ ሮማን። ፍቅር ተነሽ ክፍልሽን አዝጪ። ከዚህ በኋላ ሮማንን በእንደዚህ አይነት መልኩ ስትናገሪያት እንዳልሰማ እንጣላለን። ሮማን ከዚህ በኋላ ራስሽን ጠብቂ። ፍቅር ክብርሽን መንካት አትችልም። እሺ ትዬ መሰከራለሁ። አስቸጋሪ ልጅ መውለድ እንግዲህ ይሄ ነው። ምን ላድርጋት? ቆርጬ አልጠላት ነገር። አንተ ዳይመንድ አቤት ቆይ ምን ሆነ ነው? ለምንድን ነው የምትከተኝ? ምንድን ነው አንቺ እንደዚህ ንፍትፍትፍት የሚያደርግሽ? ይቅርታ ዳይመንድ፣ ባለፈው ካንተ ጋር የሰሯቸው ስራዎች በጣም አሪፍ ነበሩ። በጣም ነው የማመሰግነው። እና ምላሽሽ አንቺ ይሄ ነው? እሺ ምን ላድርግልህ? እንደውም እኔ ተጋቢው ደስ ከዛስ? ይኸውልሽ ነይ ይኸው ምንድን ነው እዚች ጋር ሳለ ምን ታካብጃለሽ? እኔ እንደውም ይኸውልሽ ትችዋለሁ እዚህ ጋር ነው መሰለኝ። ነይ አንቺ ደነስ ከመቼ ጀምሮ ነው ሳሚን ጥፊው ነው? ላንተ የሚገባ ጥፊ ነው። እሺ ምን ትመስላለች እቺ ነቀዝ? ምን ነው ስድቡ አነሰብሽ? ጨመር አድርጌ ሰብሰብ አድርጌ አንድ ላይ ልስደብሽ? ራስህን ጥፋተኛ። ማን መጀመሪያ የማይሆን ነገር አስባለክ እንዴ? እና እኔ እየቀለድኩ ነው። ቆይ አንቺ ሙድ አይገባሽም እንዴ? ፋርዬ ነገር ነሽ። ምን ዋጅልጥ ነሽ በእናታችሁ? በጥፊ ትመጪኛለሽ? አላብዛከውም እንዴ? ከቅድም ጀምሮ እየተሳደብክ እኮ ነው። እና ጸባይሽን አሳምሪያ። ዛሬ ደግሞ ነገር ብለዋል። ግን በሰላም ነው አንቺ? እንዴ ስንቱ ለመሳብ ወረፋ ይዞ የሚረባረብበትን ፊት በጥፊ እንዴት ታዘዘልሽ? እንደው በእናትሽ እንዴ! አንተ በጣም ደፋር ነህ። አሃ ድፍረቱን ካንተ እየተማርኩት ነው እያልሽ ነው? አዎ አባት ደፍረኝ እንኳን አልደፍረም ነበር። ይኸውልሽ አንቺ ዝም ካሉሽ በጣም ብዙ ነገር ታወሪያለሽ የኔ ሻኪራ። ካንተ በላይ ባላወራ። እሺ ዛሬ ምን ተዘጋጅተህ መጣ? ለማየት ዝግጁ ነሽ? በቃ አሪፍ ቦታ ወስጄ ነው ማሳይሽ። እዚህ መንገድ ላይ ማላሳይሽ፣ ሌላ ቦታ ነው ማሳይሽ።
ምን ሆነ ነው? አሁን ነው የምትመጪው? ማነው እንደዚህ ያደረገ? ያ ነፈስ ከኋላ መጥቶ መታኝ። ዳይመንድ ነው? ደህና ነኝ። አሁን አትጨናነቂ ቤዛ። እርግጠኛ ነህ? አሁን ነው ደግፊ። ያችን ወንድ እበቀላታለሁ ብዬ አመለጠች። ማንም የለሽም ብለው ነው አይደለ? ሰው የለሽም ብለው ነው እንደዚህ ያደረጉሽ። ሁሉንም ሰብስቤ ይበቀልልሻል። የኔን ተው ወንድሜ፣ አንተ ለራስ በተረፍክ። ቆይ ገና ከመምለጥ ራስ እንዴት አደጋ ላይ ትጥላለህ? እና አንቺን እያመናጨቁሽ ዝም ብዬ ማየት ነበረብኝ? ቆይ እኔ መስተናገርልኝ አልኩ። አሁን ወደ ቤት እንሂድ። ሰው ካየ ጥሩ አይሆንም። ለትንሽ ጊዜ እስክትረሳ ቤት መሆን አለብን። ቆይ አንተ ከዚህ ቤት እንዳትወጣ እኔ ሁሌ መታመም አለብኝ ማለት ነው? አረ ምን በወጣሽ እኔ ቆንጆ፣ አንቺ ብቻ ደህና ሁኚልኝ እንጂ እዚህ ሳልወጣ አረጅልሻለሁ። ኧረ ቤኪ ጨዋታ ጨምራል። ምን ላድርግ ብለሽ ነው ለልዬ? ለኔ አታስብ ቤኪ፣ መሄድ ካለብህ ሂድ። እሺ ለልዬ እሄዳለሁ፣ ግን አንቺ ደህና የምትሆኚልኝ ከሆነ ነው የሚሄደው። ደህና ነኝ እኮ አላመንከኝም እንዴ? እስኪ ተመልከተኝ። ደህና አትመስይኝም። ትችሽ አልሄድም። በደንብ አስደንግጫለሁ ማለት ነው። ውይ ለልዬ፣ ድጋሚ እንደዛ ሆነሽ ማየት ስለማልፈልግ ከአጠገብሽ መራቅ አልፈልግም። አዎ እንደዚህ ያዋጣል። አዎ አንቺም እንዳደ ሽምግልና የሚልክ ባል እስኪመጣልሽ አለሁልሽ። እንዴ እሱ ከመጣስ? ያኔማ እናስረክባለና ባለትዳር ማል ምን እንሰራለን? እንደዛ ይሻላል። ታዲያ እንዴት ይሻላል? እንዴት ይሁንልሽ ንገሪኝ እስቲ ንግስቲቷ። አይ ቤኪ አሁን ያስቃል። አይደል? ለዛራችሁ እንዴት ነሻለኝ? መጣሽ? እኔ ላንቺ በጣም ክብር አለኝ አይደል? አመሰግናለሁ ባቡሬ። በይ በቃ ንግስቲቷን ተንከባከቢልኛል። ወዴት ልትሄድ ነው? ቤኪ እንደሆነ ሰሞኑን የሚሄድበትን መናገር ትቷል። አረ አሽሙር ተጀመረ። ይሄ እኮ ቀጥታ ነው፣ አሽሙር አይደለም። ቆይ አንተ የት ነው የምትጠፋው? አረ የምርሽን? አዎ ባቡሬ የምሬን ነው። እናቴ ጋር ነው። ያው ልፍ ካልኩ እቴ ጋር ነው። የት አባት ሄዳለሁ ብለሽ? እሺ ግን ደግሞ አትጥፋ። አይለሊ ምን ዙሪያ ጥምጥም አስኬደሽ? በአንድ ቃል እኮ ትናፍቀኛለህ ቶሎናለህ ማለት ነው አይደል? አዎ ለማንኛውም ቶሎ መለሳለሁ። አዴ እባክሽ ተሻት እንዳትወጪሽ። እሺ አታስብ። ቻው። አራዳ ለአራዳ መች ተዋወቅና አራዳ ለአራዳ መች ተዋወቅና። ይሄ በጣም አሪፍ ነው ዳይመንድ። ተመቸሽ? በጣም አራዳ አለ እኮ እኔ ጥበብ ውስጥ እየተፈለቀለቀሽ ነው። አራዳ ለአራዳ መች ተዋወቅና። እሺ ዳይመንድ እና ሩታ ፒስ ነው አለው ለዳይመንድ። ያቺ ነገር እንዴት ነች? ሄድሽባት? እንዴት ሆነች? ሁሉም ነገር ባለቤቷ ጋር ደርሷል። ምንድነው እሱ? ሩታይ የወንዶች ጉዳይ ነው፣ አንቺ ጣልቃ አትግቢ። አረ አዎ ምንድነው እሱ? ዴቭ ከኔ እየደበክ ለዳይመንድ እየነገርከው ነው? እሱ ዝም ብሎ ነው ሩታ። የማሚን ተገላገልክ። የአደይ ቤተሰቦች ግን የሚፈቅዱ ይመስላል? አዎ ሩታ ይሳካል። የአደይ አባት የሚፈልጋቸው ነገሮች አሉ። ምን? ይኸውልህ ዴቭ ለአደይ የመጣላት የጌታ ልጅ ነው። እነሱ የሚያስቡት ይመጥናታል ብለው የሚያስቡት የጌታ ልጅ ስትሆን። የጌታ ልጅ? የጌታ ልጅ ማለትማ አባቱ በጣም የታወቀ ሀብታም ነው፣ ብዙ አሽከሮች አሉት። እንዴ ታዲያ ዴቪዬ ከሱ በምን ያንሳል? ያው ትንሽ ከበድ የሚል ነገር ይኖረዋል፣ ግን አታስብ፣ ሁሉን ነገር እናስተካክለዋለን። በእኔ ላይ ጣሉ። እሺ አመሰግናለሁ ዳይመንድ። ሩታ ነኝ እንሂድ። እመጣለሁ፣ አንተ ሂድ ዴቭ። ይሻላል? አዎ ትንሽ ቆያለሁ። ዳይመንድ በል እንግዲህ ሩታ እንዳታስቀይማት። እንክብካቤ እንደ አየር መንገድ ነው፣ እንዲህ ብሎ እንዳያሳስብ። ጓደኛዬ እኔ ላንቺ በጣም ደስ ብሎኛል። እንኳን ደስ አለሽ። ለልዬ እንዴት ብዬ ልንገርሽ? አበባሽ ደግሞ በጣም ያምራል። ጥሩ ነገር ነው ያደረገው። ግን አሁን እንዴት ነሽ? ለውጣለሁ? ከኔ መታመም እኮ ያንቺና የቤኪ መጨነቅ እኔን ራሱ እያስጨነቀኝ ነው። እኔ እኮ በጣም ደህና ነኝ። አደይ ቆይ አንቺ አታምኚኝም? እሺ ለልዬ እንኳን ደህና ሆንሽልኝ። ደግሞ ቤኪ በጣም እንደሚያስብልሽ እያየሁ ነው። አዎ አደይ ቤኪ አይተወኝም። ሁሌም ከጎኔ እንደሚሆንም ነግሮኛል። አሁን ላይ በጣም ደስተኛ ነኝ። የኔ የምላችሁ ሰዎች ከጎኔ ናቸው። ተልዬ ቤኪና እኔ በጣም የተለያየን ሰዎች ነን። አልገባኝም። እንዴት? እኔ ጓደኛሽ ነኝ፣ እሱ ግን ምንሽ እንደሚሆን ገና አልታወቀም። ቆይ ልጁ ያላሰቡን እያሰብሽ ለምንድን ነው እንደዚህ የምትሆኝ? ምንድን ነው ያላሰበው? አንቺ መች ፊት ሰጠሽውና ነው? ከፈለገ ራሱ ይመጣል። ደግሞ ቤኪ በዛ መንገድ እንዲመጣ በፍጹም አልፈልግም። ለምን ለሊ? እኔ እንደዚህ ጓደኝነቱና አሳቢነቱ ተመችቶኛል። ፍቅር የሚባል ነገር በመሀላችን እንዲገባ አልፈልግም። የምርሽ ነው? አዎ አደይ የምሬን ነው። በአሁን ሰዓት እንደዚህ አይነት ነገር የመጀመር ፍላጎት የለኝ። ገባኝ ልልዬ። ግን ካልደበረሽ አንድ ጥያቄ ልጠይቅሽ? እሺ ጠይቂ። ቤኪ ከሌላ ሴት ጋር የፍቅር ግንኙነት ቢጀምር ደስ ይልሻል? አይከፋሽ? ከማን ጋር? አላውቅም ልልዬ፣ ግን እኮ ብዙ ፈላጊ ይኖረዋል።
አንቺ ዝግጁ አይደለም በምትይበት ሰዓት በመሀላችሁ ሌላ ሴት ብትገባስ? ቆይ አዴ ምንድነው የምትይው? እኔ ቤኪን እወደዋለሁ ብዬሻለሁ? እኔ አፈቅረዋለሁ ብዬሻለሁ እንዴ? አትናደጅ ልልዬ። እኔ እኮ እንድትናደጅ አይደለም። ቆይ እንዴት አልናደድ? የምትይው ነገር ግን ታውቆሻል? አዎ ልልዬ፣ አንዳንዴ በእጃችን ያለ ነገር ሁሉ አብሮን የሚቆይ መሰለን እንሸወዳለን። አልገባኝም። ለቤኪ የሚሰማሽ ስሜት ካለ ንገሪኝ፣ እናወራበት። ቆይ ዛሬ ግን ጤና የለሽም እንዴ አዴ? ቆይ ምን እያልሽ ነው? እኔና ቤኪ ከተዋወቅን ራሱ ስንት ጊዜያችን ነው? ትንሽ ጊዜ ነው በእርግጥ ልልዬ። ደግሞ ሁለታችሁ ትተሳሰባላችሁ። አሁን ላይ በእርግጠኝነት ወደሽዋል እኮ እያልኩሽ አይደለም። ታዲያ ቆይ ምንድነው የምትይው? ልልዬ ኤላ እንደከዳሽ ሰው ላይ ያለሽን እምነት እንዳጠፋው እኮ አውቃለሁ። ግን ደግሞ ሁሉም ሰው አንድ አይደለም። ለራስሽ ሁለተኛ እድል መስጠት አለብሽ። ይቅርታ አዴ፣ አውቃለሁ ሁሉም ነገር የምትይ ለኔ ያስበሽ ነው። ግን ደግሞ እኔ በአሁኑ ሰዓት ማድረግ አልፈልግም። የሆነ ነገር አድርጊ እኮ እያልኩሽ አይደለም ልልዬ። ግን ጓደኛሽ አይደለም? ማድረግ ያለብሽን ነገር ደግሞ ማማከር አለብኝ። በቃ ለራስሽ ሁለተኛ እድል ስጪው። ኤላን እርሹ። አይ አዴ አልፈልግም። እሱንም ቢሆን እረሳዋለሁ። ከዚህ በኋላ ተመሳሳይ ችግር ውስጥ ተመልሼ መግባት አልፈልግም። ቤኪም ቢሆን ከጓደኝነት የዘለለ ነገር ምንም ነገር የለንም። ለእኔ ስለሚያዝንልኝ አንቺ መስሎሽ ይሆናል እንጂ ምንም የተለየ ነገር የለም። እሺ በቃ ልልዬ አትጨነቂ። ደግሞ ሌላ ጊዜ ይሽለ ያኔ እጠይቅሻለሁ። ቆይ ምንድነው የምትጠይቂኝ? አዴ ግን ብታርፍ ይሻልሻል። ቆይ እኔን አታምኚኝ? ልልዬ ራስሽን እያታለልሽ ነው። ተይ ጓደኛዬ፣ ግን ችግር የለውም። ሁሌም ቢሆን ከጎንሽ ነኝ። እሺ እሺ አዴ። አይ ዳይመንድ ለካ ተጫዋች ነህ እንዴ? ከኔ ያልተፈታ ነፍጭው ያለኝ እኮ። አንቺ ግን ይሄ ጨዋታ አምልጦሽ ነበር ሄደሽ ቢሆን ኖሮ። ግን ለምንድን ነው ባለፈው እንደዛ ያስደነገጥካችሁኝ? እንጂ ባለፈው ነው እንደውም ቀን የመጣው ታይም እና ማሚ ቤት ስልኬን ወስደክብኝ። ኦኬ፣ የዛኔ ማይዛች ሰይጣን ጓደኛ መስለሽኝ። እኔ እንደዛ አይነት አሪፍ ልጅ እምትሙዳሙጂ ልጅ አይነት ሰው አድርጌ አልገመትኩሽም ነበር። መሙዳሙድ ማለቴ በቃ ጨዋታ የምታውቂ ለማለት ፈልጌ ነው። ለማንኛውም ስለተዋወቅን ደስ ብሎኛል። እኔ ቆንጆ፣ እኔም ስላወቅኩሽ በጣም ደስ ብሎኛል። ካይኛ ወጣሽ። ባይ ባይ ባይ። እንዴ እስከ ዛሬ ድረስ ምን እያየ ነው? እችን የመሰለሽ ልጅ አይኔ ስር እንዲህ ዱቅ ብላ ማላያት በመድኃኒዓለም። ለነገሩ ቤት በኩል በዚህ በኩል አሹን በዚህ በኩል ኪንጎ ነው እያየው። ምን እንዴት ነው? ሰላም ነው አለ። እኔ ንግስቲቷ ሸኝታ መጣ። እባክህ ቅምጥል ሊወስዳት ነበር። ማን ነው እሱ? አንተ የት ሄደህ ነው ሌላው እንደሚወስዳት? አሁን ወንድ አልኩ። ትቆጣለህ እንዴ? አሁን ወሰዳት አላልክም? የቤዛ ወንድን ቅምጥል ሊያፈና ነበር። ምን አባቱ? ቆይ መቼ ተፈታ? አምልጦ ወጥቶ ይሆናል። ታዲያ ቅምጥልን ምን አድርጊ ነው የሚላት? ቆይ ምን ፈልጎ ነው? አላውቅም። ብቻ ቤዛን ስለተናገረቻት ነው። ይውሻ ልጅ የት አባቱ ነው ያለው? አሁን ቅምጥልስ? አሁንማ ቅምጥልን ቤት አስገብቻ መጣ። ና እንሂድለት፣ አናቱን በኩብል እንበሳሳለት። አሁን እሱን ተወው፣ የሆነ ነገር ማድረግ አለብን። ወንድሟ ከመጣ የሆነ ነገር ማድረጉ አይቀርም። ከሰፈር እንጠፋ የሆነ ነገር ማድረግ አለብን እኮ። ና እንሂድ፣ መጀመሪያ እናስተምር። ያንተ አለበቃ ብሎ ጭራሽ ቅምጥልን ያዘ። ና እንሂድለት። ጓደኞቼ እስኪ ንገሩ፣ ጭንቅ ጥብ ሆኗል ብሷል ነገሩ። ተጨነቅ ያለ ብቻዬን እኔ የጎረቤት ልጅ ወድጄ ባይ። ጓደኞቼ ዛሬ ደግሞ ምን ሆነሃል? ኧረ ምንም ሮማኒ፣ ዝም ብዬ ነው። ከሆነ እሺ። ሩታ የለችም እንዴ? እሷ ምን ያንን ዳይመንድ ታገኘሽ በኋላ መች ሰው ትዝ ይላታል ብለሽ ነው? ባለመኖሪያ የደበረ ትመስላለህ። እንዴት አይደበረኝ ሮማኒ? አንድ አጫዋች የሩታ ነች። አንቺ እንደሆነ እህትዬ ከጠሩሽ በኋላ ሰውም ትዝ አይልሽ? አያሹ በስራ እንኳን ቀልድ የለም። ኧረ ነው አባሹ። እኔ እናንተ በጣም እድለኞች ነን። አዴ ለኛ ትልቅ ነገር ነው ያደረገችልን። ምናልባት ሌላ ቤት ገብቼ ቢሆን በወር አንዴ ብቻ ነበር የምንገናኘው። አዎ ሮማኒ ልክ ነሽ። እሱማ ተመስገን ነው። እንዲህ በየቀኑ መተያየቱ ራሱ አንድ ነገር ነው። ስለዚህ ማመስገን ነው እንጂ ማማረር ክልክል ነው። ይሄ በር ደግሞ ልክ ጫጩቷ እንዳጣሽ ዶሮ በየቀኑ ማሽካካት ነው። ወይ ደህና ሰው አይመጣ። ማን ነው? ይሄ በር ደግሞ በየቀኑ ነው የሚዞረው። አሺ ወይ በሞትኩት ሩታዬ፣ አንቺ ሆነሻል እንዴ የምታንኳኪው? እኔ እኮ ያቺ ቴና መስለኝ። ሃይ ሮሚ፣ እንዴት ነሽ ሩታ? ምን ነው በዛው ጠፋሽ? ጓደኞቹ ናቸው በወሬ ይዘውኝ። የኔ እናት፣ እሱን ብለሽ ከሰማሽው ወሬው እኮ ማለቅ የለውም።
እኔ መች ጠፍቶኝ የደመቀ ጨዋታ ደስ የሚል ልጅ ነው። እስካሁን ስላላገኘሁት ደግሞ በጣም የቆጨኝ ነው። አዎ ዳይመንድ ወንድሜ በጣም ጥሩ ባህሪ ያለው። ይህጭ ምን ደህና ነገር አለው ሩታዬ? እሱም እንደኔ የተዋጣለት አመዳም አይደል? አንተ አመዳም አሹራፍሺ ማለቴ ሩታዬ ምን የተለየ ነገር አለው? ያው እሱም እንደኔ ከገጠር የመጣ ነው ልልሽ ፈልጌ ነው። ምንም አይጠቅምሽም። ቆይ ግን አንተና ዳይመንድ ምንድነው ጸባችሁ? ተይው እስኪ። አሁንም እኮ ልጅነት ላይ ነው። አሁንም በፊትም እሱ ታሪኩ ብዙ ነው ሩታ። እኮ ምንድነው እሱ? አሹ ምን እንዴት ብዬ ብነግርሽ ይገባሻል ሩታዬ? አሁን ግን እምልሽ ይኸውልሽ እኔ የኸጀልኳትን እሱም ኸጀሎብኝ ነው። ዋት በሉ በቃ እኔ ልግባ። እንዴ ጉዳቸውን ሳሰሚ ወዴት ነው የምትሄጂው? አይ እንደውም ይኸው እትዬ እየጠሩኝ ነው ልሂድ ነኝ። ሩታዬ አሁን ይህን ሁሉ ጥያቄ የምታፋጥጭኝ ለሮማኔ ልታጋልጭኝ ነው? ምን ያስገለፍጥሻል? ግልፍጥ ሮማን አውቃ ነው እንጂ እንደምትወዳት በደንብ ነው የምታውቀው። አሹ እንዴት አወቅሽ? ያስታውቃላ። ሮማን እኮ ስላንተ የነገርኳትን ነገር ሁሉ አምናለች። መጣው ነው ወይት ነው የጀመርሻት ፈጥርሻት ልጅ። እሺ ምን ያስቸኩላል? መጣው ቆይ። ኧረ ተይ ሩታዬ፣ ኧረ ተይ። ሲሱካ እትዮ ወይዬ እንዴት አሉ እንደው ለዚህ መጥፋት ማን ነው ጠፋው? እኔ አንተ ነው የጠፋው? ምን ነው ችግር አለ እንዴ? ማዘሯስ? ማዘሯ ተኝታለች። እና አንቺ እዚህ ምን ትሰሪያለሽ? ምንድነው ብቻሽን አይደብርሽ? ኪንጎኒ ሳልመጣ ከቤት እንዳትወጪ ስላለኝ እሱን እየጠበቅኩት። አቤት አቤት፣ ጭራሽ እሱ ነው ወሳኝ። አይ የቤዛ ወንድም ቅድም ወደ ቤት ስመለስ ሊያፍነኝ ሞክሮ ነበር እና ኪንጎኒ ያስጣለኝ። ስለዛ ፈርቶ ነው። አልገባኝም። የቤዛ ወንድም ሊሰራ መጣ? ከእስር ቤት አምልጦ ነው መሰለኝ። አንተ ኪንጎ እኮ ባይደርስልኝ ኖሮ እኔንም እንደ ኪንጎ አፍኖ ሊያሰቃየኝ ነበር። ይሄን ያህል ተናንቀናል? ይሄ ውሻ እዚህ ጠብቂ፣ እገለዋለሁ። ባሮች ቆይ ጠብቀኝ። ቆይ አንተ ምን ሆነህ ነው በዚህ ልክ ራስን አደጋ ላይ ጣልከው? እንዴት ጠፍቶ የመጣ ሰው እንደዚህ ግድ የለሽ ይሆናል? አሁን ከዚህ ቤት መውጣት አለብን። ምክንያቱም መጥፋት ከታወቀ ሊፈልጉ የሚመጡ ሰዎች ሁሉ ወደዚህ ቤት ነው የሚመጡት። አሁን ተነስ ሂድ ወንድሜ። አሁን እሺ ምን አድርግ ነው የምትይኝ? በቃ አሁን ከዚህ ቤት ሂድ፣ ተነስ። እሺ ስደውልሽ ስልክሽ ነው። እሺ አሁን ሄዳለሁ። ጠንካራ በል በቃ። ሮሚ ወይ ሰሞኑን ግን በሰላም ነው? ምን ነው? አሹ የሆነ ነገር ሊነግርሽ በጣም እየሞከረ ነው። አንቺ ግን በጣም እየሸሸሹ ነው። እትዬ እየጠሩኝ ነው መሰለኝ። ቆይ ሮሚ ለምንድን ነው አሹን በዚህ ልክ ልትጎጂ የፈለግሽው? ለምንድን ነው የምትሸሹው? እንዴ ሩታ፣ ቆይ አንቺ ራሱ ምን ለማድረግ እየሞከርሽ ነው? እኔማ አሹ እንደሚወድሽ በጣም በተደጋጋሚ ልነግርሽ እየፈለግኩ ነው። አንቺ ግን ልትረጂው አልፈለግሽም። ይኸውልሽ ሩታ፣ ሁሉንም ነገር ለፈጣሪ ሰጥቼዋለሁ። በቃ አሹ እንደ ወንድሜ ብቻ ነው ማለት ነው። እርግጠኛ ነሽ? አዎ እርግጠኛ ነኝ ሩታ፣ አሹ ወንድሜ ብቻ ነው። እሺ በቃ ድጋሚ ከዚህ በኋላ አላንሳብሽም። አትናደጂ እሺ? አንተ ውሻ ምን አባ ፈልገህ እህቴ ያጠገብ? ወንድሜ ልቀቀኝ። እህት አለ ልትረዳኝ ይገባል። እንዴት እህቴ ያጠገብ ትቆማለህ? ምንድነው ፍላጎት? ማን አባ ነህ አንተ? ቆይ አንተ እህቴ ተነካችብኝ ብለሃል እዚህ ድረስ የመጣው። እኔም እህቴ ነካችብኝ። ሌላ ፍላጎት የለኝም። ለዛ ነው እዚህ ድረስ የመጣሁት። ሰማኛለህ? ተሳስተህ እንኳን ሁለተኛ እህቴ ያጠገብ እንዳለ። እሺ አሁን ቀጥል። ከፊቴ ላይ አልፈልግም። ይከዚህ ፈላ ወንድም መከታ ወንድም ካሻ ለካ ወንድም ሲኖር እንዲህ ነው የምትከበረው። ትቀልጃለሽ እንዴ? አንቺ እኮ ምርጧ የአባቴ ስጦታ ነሽ። ማንም አባቱ እንዲነካሽ አልፈልግም። ነይ ቀፊ። አንቺ እኮ ማለት የአባቴ ውድ ስጦታ ነሽ። ለሊ ወይ አይደል? ምን አይቶ ውስጤ በጣም እየተጨነቀብኝ። ለምንድን ነው የሚጨንቅሽ? እንጃ ሂጄት የናይን እንዴት ነው የሚያዩሽ? ይኸውልሽ አይደል አሁን ሁሉም ነገር ተስተካክሏል። እትዬም ደግሞ ሁለታቸውን ፍቅር ተቀብለዋል። ምንም የሚያስጨንቅ ነገር የለም። እሺ ግን ፍቅር ብትኖርስ? ትኑራ፣ እሷ ከኛ ጉዳይ አይደለችም። ይሄን ያለው የሚያስጨንቅ ነገር አይደለም። እሺ ተረጋጊ። እሺ በቃ
ደግሞ አንቺም እኮ እዚህ ቤት ከመጣሽ ቆይሻል። አይገርምም? ስንት ጊዜ ትይን ራሱ ካያቸው በጣም ቆየ። አሁንም እኮ አሞሽ ብቻሽ ትችሽ አልመጣም ብዬ ነው እንጂ መምጣት አይጠብቅብሽም። የኔ ጓደኛ የአንቺን ደስታ ቆሜ ስትደሰች ማየት ፈልጋለሁ። እኔ የምልህ ዴቭ፣ ለምንድን ነው አደይ ይዛት ያልመጣህ? ነግሬያታለሁ፣ አሁን ትመጣለች። አይ ልጄ እንደወጣሽ ቀረች እኮ እንደዚሁ ሳትመለስ። አደይ ለእኔ በጣም ታማኝ ሰራተኛ የነበረች። እግዚአብሔር ምን ይሳነዋል? ደግሞ ተመልሳ ሙሽራችን ሆና ልትመጣ ነው። ተመስገን። አደይ አንቺ እንደፈቀድሽና እንደምታግዢኝ ስነግራት በጣም ነው ደስ ያላት። አንተም እኮ ዘገየክ። ቀድመ ነግረኸኝ ቢሆን ኖሮ ብዙ ነገር አስተካክል ነበረ። ፍቅር ወዴት ነው? አባዬ ጋር እሄዳለሁ። ምን? አዎ አንቺ የምትወጃቸው እነሱን አይደል? ከኔ ከልጅሽ በላይ አደይና ሮማንን መርጠሽ። እኔ ከዚህ በኋላ እዚህ ቤት አልቀመጥም። በይ ፍቅር፣ ሌላ ነገር ሳትናገሪ እንዳማረብሽ ወደ መኝታ ክፍልሽ ግቢ። እኔ እንዲህ አይነት መጨማለቅ ምናምን ደስ አይለኝም። ቀጥ ብለሽ ወደ መኝታ ክፍልሽ ግቢ። እሄዳለሁ እማዬ። ፍቅር ምን እየሆንሽ ነው? ችግርሽ ምንድን ነው? ሁሉን ነገር በራስ ወስነ ከጨረስክ በኋላ ነው የምትጠይቀኝ? አዎ ፍቅር ጠይቅሻለሁ። ምንድን ነው እንደዚህ የሚያጨማልቅሽ? ትንሽ እንኳን እናትሽ አታሳዝንሽም? ቆይ ምን ይፈጠር ብለሽ ነው ሻንጣሽን ሰብስበሽ ወጣሽ? በቃ ይበቃል። አይኔ እያየ አደይን አታገባት። ወይ ጉድ! አሁን ደግሞ በእነሱ መጣሽ። የእነሱ መጋባት አንቺ ላይ ምን ተጽዕኖ ያመጣል? እንደፈለጋችሁ ማድረግ ትችላላችሁ። በቃ አሁን እኔ ሄድላችኋለሁ። ቆይ እዚህ ቤት ምንድነው የጎደለሽ? አባቴ የለም። አባቴ ስለሌለ ነው ማንም ሰው የማይወደኝ። አባቴ አትበይ። ቆይ የት ያለሽን አባት ነው? እሱ አንቺን ቢፈልግ ፈልጎ የሚያጣሽ ይመስልሻል? አላውቅም። ሄጄ እጠይቀዋለሁ። እኔ የምፈልገው አባቴ ጋር መሄድ ብቻ ነው። ይኸውልሽ ፍቅር፣ የማይመስል ነገር አታውርሺ። ተዋት ዴቭ፣ እንደፈለጋችሁን ሂጂ፣ አልከለክልሽም። ግን አንድ ነገር ማወቅ አለብሽ። አባትሽ እዛ ሌላ ህይወት ጀምሯል። የሚፈጠረውን ነገር ግን እረስት ትችዋለሽ። ይኸውልሽ ፍቅር፣ ዝም ብለሽ ከመሬት ተነስተሽ ዝም ብለሽ ባትነጫነጪ ደስ ይለኛል። እናትሽን ማታስጨንቂያት እንጂ። ዴቪ፣ ምንድን ነው እሱ? የምርህን ነው ግን? ምኑን? በቃ አልታገባት ነው? አዎ ፍቅር፣ አደይን ቆንጆ ሰርግ ደግሼ አገባታለሁ። በቃ ዴቭ፣ በቃ ይበቃል። ምን እየሆንሽ ነው ፍቅር? ሁላችሁንም እጣላችኋለሁ። ድሮስ ቆይ ማንን ወደሽ ታውቂያለሽ? እስኪ ንገሪኝ። ጩኸት ሰማሁ ልበል? እሺ አሁን ደረስክ? አደራህን ግን ከዛ ወደዚህ እንዳትመጣሽ። አንቺ ውሻ! ዳይመንድ! አንቺ ደነስ! የታለ? ማንን ነው? ያ ወንድም ተብዬው የት ነው የተደበቀው? ንገሪኝ። ወንድም እኮ ታስሯል። ዝም በይ አንቺ ቀዳዳ ወንፊት! አሁን ትናገራለሽ አትናገሪ? ቆይ ምን ሆነ ነው? ወንድም እኮ ከታሰረ ብዙ ጊዜ ሆኖታል። ለምን እንደምትጠይቀኝ ድጋሚ? ኧረ ቀለድሽ። በጣም አሪፍ። ይኸውልሽ ቀልድ እንዴት እንደሆነ እንዴት እንደሚቀለድ ማለት ነው በእጥፉ ነው ማሳይሽ። አንቺ ደነዝ አሳይሻለሁ። አሹዬ፣ አሹ ሰው መጣ መሰለኝ። ልልዬ እናቴ እንዴት ነሽ? አለሁ። እንዴት ነሽ? ደግ ነሽ? አለሁ፣ ደህና ነኝ። ስንት ጊዜያችን ከተያየን ቆያችሁ አይደል? እንዲህ በጣም እንጂ። ቆይ ዛሬም ነገር ጣላችሁ? እትዬ ጠርተን ነው። ውይ አደይ፣ ረስቼው። እንኳን ደስ አለሽ እህቴ፣ እንኳን ደስ አለሽ የኔ እናት። እሰይ ድል አድርገናል። እንኳን ደስ አለሽ። አመሰግናለሁ። እንኳን ደህና መጣችሁ። እናመሰግናለን። በሉን እንኳ አቋቁሙ፣ ግቡ። አደይ ደስተኛ ትመስላለች። ኧረ እንኳን ደስ አላት። አሁንም ደስ ይበላት የኔ እናት። ከማንም እኮ አታስብ። እሱ የኔው ሁለች እንጂ። አይ የኔ መጨረሻ እንደምን አውራሻት። ቆይ እስኪ ምን አለች? አዎ አውርቻታለሁ። እሺ ምን አለች? አሹ ተስፋን ብትቆርጥ ነው የሚሻለው። ሮማን እንደምትወዳት ታውቃለች። ነገር ግን በመሀላችሁ ምንም አይነት የፍቅር ግንኙነት እንዲገባ አትፈልግም። እና የት አባቱ ሄዱ ነው? ባክቱ
ካሁን በኋላ ተመልሶ የሚመጣ አይመስለኝም። ደህና አድርጌ ነው የቀጡት። ኧረ እባክህ። አዎ ቅምጥልም ነበረች። አብረን ነው የደበደብነው። ይሄኔ ሆስፒታል ገብቶኛል። እቺ መርገምት እያወቀች ነው ዋሸችኛ። የእሷን አላውቅም። በልና በቃ እንሂድ። ወዴት ነው የምንሄደው? ኦሆ የአይኔ አበባ ነሽ፣ ኦሆ የምወደሽ፣ ኦሆ የምወደሽ፣ ኦሆ የምወደሽ፣ ኦሆ ዘውትር ካይኔ ላይ ኦሆ አትብሽ፣ ኦሆ ሌሌሽ። ቆይ ምን እየሆንክ ነው? እንዴት ነው? ጸዴ ነዋል። ድምጼ ምናምን የሆነ ያማልላል። ያበደ ነው። በተለይ ደግሞ ባዘፍን። ስማ ይህን ድምፅ ደግሞ ያቺ ሻኪራ እንዳሰማ አሁኑኑ ጠቅልዬ ካላገባው ብላ ነው ቡራ ከረየው የምትለው። ሩታን ብቻ እንዳይሆን እና ሌላ የኔ ሻኪራ የኔ ቆንጆ አለ። ከሮሚ ወደ ሩታ በአንዴ ሽፍት ማድረግ አይከብድም? እኔ ለምሸከመው አንተ ምን ቤት ነው? እኔን አልከበደኝ። ተሸክሜዋለሁ፣ በቃ ተቋቁሜዋለሁ አይደል? እስቲ ድል ሞክረ። አይ ዳይመንድ በጣም እኮ ነው የምትገርመኝ። ይኸውልህ አሁን ማለት ነው በዚህ ድምጽ እንዴት አድርጌ አማርዬ ጠብ እንደማረጋት አሳያለሁ። ሰላም በዚህ ቤት አደይ ልጄ፣ እንዴት ዋላችሁ? እንኳን ደህና መጣችሁ። እንዴ ለሊ ዴቭ እንዴት ነህ? ለሊ ቆንጆ እንዴት ነሽ? እግዚአብሔር ይመስገን። እንዴት ነው? ኑ ቁጭ በሉ። እኔ እስኪ ለዚህ ጋር ተባሉ። እኔ ምን በጣም ቆያችሁ። በጣም ይቅርታ ዴቭ። አደይን ሰሞኑን በጣም እየተሻማኩ እንደሆነ አውቃለሁ። አሁንም እኔ ነኝ ያቆያት። ለሱ ደግሞ በጣም ይቅርታ። ችግር የለውም ለሊ። አንቺ ግን እንዴት ነሽ? አደይ በጣም እየተጨነቀች ነበር። አዎ ዴቭ፣ አንዳንድ ጊዜ ያጋጥመኛል። አደይን ረፊ አትጨነቂ ብላትም እምቢ አለች። ምን ነው ምን ነካሽ ለልዬ? ራሴን ነው ትዬ። አንዳንዴ ትንሽ እያዞረ ይጥለኛል እና በዛ ሰዓት ደግሞ ቤኪና አደይ ይደነግጣሉ። ታዲያ ለምን ችላ ትይዋለሽ? ጥሩ አይደለም እኮ። ኧረ አላልኩትም እትዬ። ሆስፒታል ሄጄ ቼክ ተደርገዋለሁ። እና ምንድን ነው አሉሽ? ገና ቀጠሮ ነው የሰጡኝ። እንዴ ለምን ሰጡሽ? ነገሩ ከባድ ነው ማለት ነው? አይ አይሆንም፣ ዝም ብሎ ነው የሚሆነው። የኔ ልጅ ፈጣሪ ጨርሶ ይማርሽ። ሌላ ምን ይባላል? አሚን እትዬ፣ አመሰግናለሁ። የአደይና የዴቭን ነገር ሰማሽ አይደል? እዚሁ አይናችን ስር ምን እንደሚሰሩ። ይቅርታ እትዬ፣ ለእርሶ መናገሩ የባሰ እንጂ ጥሩ ነገር አልመሰለኝም ነበር። ለእኔ ለእናትሽ ምንም ነገር አትደብቂኝ፣ ከእናትሽ ነጥለሽ እንዳታይኝ አላልኩሽም ነበር? አርቄዎት እኮ አይደለም እትዬ፣ እንደውም እንደ ቤተሰብ ስላየሁት ነው እኮ መናገር የከበደኝ። እንደ ሌላው ሰው እንደ ባዳ ቢሆንማ እኮ ቀድሞ ይሰሙ ነበር። ይሁን፣ በዚህም አለ በዛ ሰምቻለሁ። እትዬ በጣም አመሰግናለሁ። ምንም አይደል ልጄ። ከዴቭ ጋር ያሰባችሁን ነገር ደግሞ በጣም ጥሩ ነው። በማንኛውም ጉዳይ ከፈለጋችሁኝ አለው እኔ ከጎናችሁ ነኝ። ደውዪልኝ እሺ? በቃ ግቢ ነው ይመጣሉ። እንዲህ ደረስና እንደ ቤት አትገባ? የሆነች መፈጸም ጉዳይ አለች፣ እሷን ጨርሼ እመጣለሁ። እሺ ግን ጠንቀቅ እያልክ ምን ነው ፈራስ እንዴ? እንዴት አልፈራው? የቤዛ ወንድም ምንም አላማረኝም። ቆይ ዛሬ ባትሄድስ ቢቀርብህ? አይ መሄድማ ግዴታ ነው። ምንድን ነው የናፈቅሽ? እንዴት ይሄ ያላንተ ዋናለኝ እኔ ታላቅ ወንድም በጊዜ ነው። ሮሚዬ ወይ እህቴ፣ ምን ላግዝሽ? አይ ምንም፣ ሁሉንም ጨርሻለሁ። እንዴት ነው ስራውን እየለመድሽ ነው? አዎ እህቴ፣ እድሜ ላንቺ። አንቺ እዚህ ቤት ጥሩ ነገር አድርገሽ የሄድሻቸው ነገሮች አሁን ላይ እየጠቀሙኝ ነው። እንዴት? እትዬ እንደ ልጃቸው ነው የሚያዩኝ። አንቺን በጣም ስለሚወዱሽ እኔንም ባንቺ አይ ነው እያዩኛል። እትዬ እኮ በጣም ጥሩ ሰው ናቸው። አንቺም ስራሽን በትክክል ስሪ እሺ? ግን ከሰው ምንም ነገር እንዳትጠብቂ እሺ? ተያት ያልጠብቅ። አዎ ለሰው የምትሰሪያቸውን ጥሩ ስራዎች ይከፈለኛል ብለሽ ሳይሆን አንድ ቀን ያ ጥሩ ስራ መልሶ ይከፍለኛል ብለሽ ነው። መቼ እንደሚከፍልሽ ግን አይታወቅም። እሺ ለልዬ፣ ትንሽ ሳትጫወቱ ልትሄዱ ነው? አዋሹ፣ ሌላ ጊዜ በሰፊው እንገናኛለን። ለልዬ ግን የድሮ ፍቅራችን ይሻለናል። ፍቅር ቀንሰሻል። ለምን እንደዚህ ምናፍቅ ከሆነ ቤት የመታ አትጠይቀኝ? ለነገሩ አንተ እኔ ቤት ድሮ የምትመጣው ሮማን ፈለጋ እንጂ እኔ ፈለጋ አልነበረም። አይ ለልዬ፣ አሁን ገና ጨዋታ ተጫወትሽ። ለምን ልበል ታዲያ? እኔም ብቻ ላይ እየተጣፋሽ ስትለኝ እንዴ? አደይ ቆየሽ እኮ። ሮሚን እኮ እያወራሁት ነበር። ሮማኔ ደህና ነች? አንድ ቤት እየኖራችሁ አትገናኙ እንዴ? አይ እንገናኛለን። እንደው የነገረችሽ ልቧ የቀረ ቅር ያላት ነገር ታለ ተነገረችሽ ብዬ ነው። አረ ምንም አላለችኝም። ኑ በቃ ልሸኛችሁ። እሺ በቃ ቻው። እሺ አሹ ቻው። ቻው በቃ በቃ ምንም እኔስ መቼ ነው እንደነዚህ እያልኩ በፍቅር የምወጣው?
እንዳትንቀሳቀስ እንዳዞር ለማን እንዳትንቀሳቀስ እንዳዞር